ደህና ናችሁ? የመፍትሄ ለትውልድ የዩቲዩብ አገልግሎት የተከታተሉ ወገኖች፣ ወንድም እህቶች፣ እኔ ሰላም ነኝ። ለማታውቁኝ ካሳሁን እባላለሁኝ። ባለፈው አብረን ያየነው አጭር መልእክት የመከተል ዋጋ በሚል ነውና የሩትን ታሪክ መሰረት አድርገን አብረን ያየነው እግዚአብሔርን መከተል አንደኛ እግዚአብሔርን እናተርፋለን፣ ህይወትን እናገኛለን፣ ህይወትን ሰክሰስ እናደርጋለን። ሌላው ደግሞ ከዛ ጋር በተያያዘ እግዚአብሔርን በመፈለግ ውስጥ የሚገኙ ምድራዊ በረከቶች እንዴት እንደሚገኙ በዚች እህት ውስጥ በዚች እህት ህይወት ውስጥ እግዚአብሔር ያደረገው ነገር መሰረት በማድረግ እሱን አይተናል። ስለዚህ ጌታን መከተል ኪሳራ አይደለም። አንድም ጌታን እናተርፋለን፣ ዋና ነገር የዘላለምን ህይወት ማግኘትን እናገኛለን። ሌላው ተጨማሪው ነገር እግዚአብሔርን መንግስት እና ጽድቁን ብትፈልጉ ሌላው ሁሉ ይጨመርላችኋል ብሎ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ የተናገረውን እሱንም ሐሳብ አብረን እንዲሁ ለማንጸባረቅ ሞክረናል። ዛሬ አብረን የምናየው የእውነተኛ መሪ ምሳሌ በሚል ርዕስ ወይም እናንተ የእውነተኛ አገልጋይ ምሳሌ ልትሉ ትችላላችሁ፣ ነህምያን ወይም የነህምያን ታሪክ አብረን እናያለን። ከምዕራፍ 1 ላይ ነህምያ ተወልዶ ያደገው በምርኮ ሀገር ነው። በምርኮ ሀገር በፋሪስ መንግስት ከፍተኛ ስልጣን የተሰጠው የንጉሥ አማካሪ ማለት ይቻላል። የጠጅ አሳላፊ ይለዋል መጽሐፍ ቅዱስ። ነገር ግን ይሄ ሰው በጣም ትልቅ ፖዚሽን ላይ የነበረ፣ እግዚአብሔርን ይወድ የነበረ፣ እግዚአብሔርን ያከብር የነበረ፣ በትልቅ ምቾት ውስጥ ሆኖ በቤተ መንግስት ውስጥ ሆኖ እግዚአብሔርን ይፈልግ የነበረ፣ እግዚአብሔርን ያቅ የነበረ፣ የእግዚአብሔርን ሕዝብ ይናፍቅ የነበረ የሚገርም ድንቅ ሰው ነው ነህምያ። ዛሬ ብዙ ሰዎች ነህምያ ያገኘውን ነገር ለማግኘት ነው እግዚአብሔርን የሚፈልጉት። ነህምያ ግን የተሳካለት ሆኖ በጣም በተመቻቸ ህይወት ውስጥ ሆኖ እግዚአብሔርን ለመፈለግ ጊዜ የነበረው ሰው ነው። በጣም የሚደንቅ ህይወት የነበረው ሰው ነው። እግዚአብሔርን የሚያመልክ ሰው ነው። የሚጾም የሚጸልይ ሰው ነው። በቤተ መንግስት ውስጥ ሆነው እግዚአብሔርን መፈለግ በጣም ብዙ ትርፍና ዋጋ እንዳለው የገባው ሰው ነበረ ነህምያ። ነህምያ የጥሩ ወይም ደግሞ የመልካም መሪ ምሳሌ ያደረገው በዋናነት በተመቻቸ ሁኔታ ውስጥ ሆኖ እግዚአብሔርን የሚፈልግ ልብ ማግኘቱ ነው። የእግዚአብሔርን ቃል ለማወቅ የነበረው ፍላጎት፣ ለመጸለይ የነበረው ፍላጎት፣ ለጾም የነበረው ሃፒታይቱ በጣም ጥሩ ምሳሌ ያደርገዋል። እግዚአብሔር ዝም ብሎ ሰዎችን ከመንገድ ላይ ብድግ አድርጎ አይጠቀምም። በሰዎች ልብ ላይ የተመሰረተ ትኩረት ነው እግዚአብሔር ያለው እና የነህምያ ልብ ለእግዚአብሔር ስለተመቸ እግዚአብሔር በነህምያ በዘመኑ እንደተጠቀመበት እናያለን። ነህምያ በተመቻቸ ሁኔታ በሱሳ ግንብ በዋናው ከተማ በቤተ መንግስት ውስጥም ሆኖ በኢየሩሳሌም ያለውን የአይሁድን ሁኔታ ማወቅ የሚፈልግ ሰው ነበረ። በምርኮ ዘመን ከምርኮ የተረፉት በኢየሩሳሌም በምን አይነት ሁኔታ ውስጥ እንዳሉና በምርኮ ጊዜ ኢየሩሳሌም የነበረችበት ሁኔታ በየጊዜው ይጠይቅ እንደነበረ እናያለን ከታሪኩ። በአጋጣሚ አንድ ቀን ወንድምየውና ሌሎች ሰዎች ወደ እሱ በመጡበት ጊዜ በአይሁድ ያሉ ከምርኮ የተረፉ ሰዎችና ኢየሩሳሌም እንዴት ናት ብሎ ሲጠይቃቸው ከተማዋ እንደፈረሰች፣ ቅጥሩ እንደፈረሰ ወይም በሮቿ እንደተቃጠሉ፣ በከተማ ውስጥ ያሉ ቅሬታዎች ህዝቦቿ ደግሞ በትልቅ ጉስቁልና ውስጥ እንዳሉ፣ የፈራረሰ ነገር እንዳለ ለነህምያ ነገሩት። ነህምያ ትልቁ ኳሊቲው ከሱ ውጭ ለሌሎች ሰዎች የሚያስብ ነው። ለወገኖቹ ለዘመዶቹ የሚያስብ ነው። የህዝቡ ነገር የትውልድ ነገር ግድ የሚለው ሰው ነው። ከሱ ምቾት ወጥቶ የሌሎችን ሰዎች ችግር የሚያይ ሰው ነው እና ግድ የሚለው ሰው እንደነበረ የምናየው መጠየቁ ራሱ ጊዜ ወስዶ ቢዚ የሆነ ሰው ነው። የአንድ መንግስት አማካሪ ነው፣ ግን ጊዜ ነበረው ስለ ህዝቡ ለመጠየቅ። ስለ ህዝቡ ሲጠይቅ ከተማው እንደፈረሰ፣ በሮቿ እንደተቃጠሉ፣ ህዝቡ በትልቅ ጉስቁልና ውስጥ እንዳለ ነገሩት። በዚህ ሰዓት እጅግ በጣም እንዳዘን እናያለን። በጥንት ዘመን ከተሞች ይታጠራሉ ከጠላት ጥበቃ እንዲያገኝ ህዝቡ። ነህምያ ሲሰማ በእግዚአብሔር ፊት እንዴት እንዳዘነ፣ እንዴት እንደቆዘመ፣ እንዴት እንደጸለየ፣ እንዴት እንደጾመ እናያለን።
ስለ ራሱ አይደለም የጾመው፣ ስለ ራሱ አይደለም የጸለየው። ዛሬ እኛ ካልተነካን፣ እኛ ችግር ካልገጠመን አንጾምም፣ አንጸልይም። ጾምና ጸሎት የምናወጀው ችግር ሲገጥመን ነው። ነህምያ ግን ጾምና ጸሎት ያወጀው ከሱ ውጭ ያሉ በኢየሩሳሌም ያለው ሁኔታ ስላሳዘነው ነው። ከተማዋ ፈርሳ ህዝቡ በጉስቁልና ውስጥ መሆኑ እጅግ ስለተሰማው ጾምና ጸሎት ሲያውጅ እናያለን። ትልቁ የነህምያ ብርታት ችግር ሲገጥም እግዚአብሔርን መፈለጉ ነው። ነህምያ እግዚአብሔርን የፈለገው ችግር ሲገጥም ብቻ አለ። በነገራችን ላይ ነህምያ ቀደምም ሲል እግዚአብሔርን የሚፈልግ ሰው ነበረ። ቅድም እንዳልኳችሁ በድሎት ውስጥ፣ በምቾት ውስጥ፣ በቤተ መንግስት ሆኖ እግዚአብሔርን የሚፈልግ ነበረ። እግዚአብሔርን ለጥቅም ሳይሆን ለምቾት ሳይሆን በምቾት ውስጥ ተጠቃሚ ሆኖ ባለበት ሁኔታ ውስጥ እንኳን እግዚአብሔርን የሚፈልግ ሰው ነበረ። ስለዚህ ቁጥር 2 እና 3 ላይ ሲጾም ሲጸልይ እናያለን። እውነተኛ መሪ ስለሚመራው ህዝብ የሚጾም ነው፣ የሚጸልይ ነው። እውነተኛ መሪ ስለ ህዝቡ ስለሚመራው ህዝብ ግድ የሚለው ነው። ሶስተኛው ነህምያ ሲጸልይ እንደ እግዚአብሔር ቃል ነበረ የሚጸልየው። በቤተ መንግስት ውስጥ ሆኖ በምቾት ውስጥ ሆኖ በዛ አይነት ስልጣን ላይ ቁጭ ብሎ የእግዚአብሔርን ቃል የሚያጠናበት ጊዜ ነበረው። የአባቶቹን ታሪክ ያቅ ነበረ። የሙሴን መጽሐፍት ያቅ ነበረ። እግዚአብሔር ለህዝቡ የገባውን የተስፋ ቃል ያቅ ነበረ። ነህምያ እውነተኛ መሪ እንደ እግዚአብሔር ሐሳብና ፈቃድ ለመምራት የእግዚአብሔርን ቃል ያጠናል፣ በጥልቀት ያጠናል። ነህምያ በጥልቀት የእግዚአብሔርን ቃል ያቅ ነበረ። የእግዚአብሔርን ቃል እየጠቀሰ ነበር ሲጸልይ የነበረው። ሶስተኛው ነህምያ በእግዚአብሔር ፊት በንስሐ ራሱን በማዋረድ ይጸልይ ነበር። እኔና አባቶቼ እኔና የአባቴ ቤት በድለናል ይላል። ምዕራፍ 1 ቁጥር 6 ላይ በትህትና ከሌሎቹ ሰዎች ጋር ከአባቶቹ ጋር ከማያውቃቸው ሰዎች ጭምር ያጠፉትን ጥፋት ያውቃል። ከታሪኩ ላይ ከእግዚአብሔር ቃል ላይ አንብቧል። እኔና የአባቴ ቤት አባቶቼን በድለዋል ብሎ በእግዚአብሔር ፊት ራሱን ሲያዋርድ እናያለን። ንስሐ ሲገባ እናያለን። ታድሶ እንዲመጣ ቅጥሩ እንዲሰራ ህዝቡ ከጉስቁልና ውስጥ እንዲወጣ ሲጸልይ ሲጾም እናያለን። ራሱን ሲያዋርድ እናያለን። በድለናል ሲል እናያለን። ነህምያ በዚህ ልብ በዚህ መንፈስ በእግዚአብሔር ፊት የወደቀው የሚታየው የኢየሩሳሌም ቅጥር ፈርሶ ነው። ግልጽ የሆነ የህዝብ ጉስቁልናን አይቶ ነው። ዛሬ በዚህ ዘመን ያለን መሪዎች፣ አገልጋዮች በቤተ ክርስቲያን ውስጥ ብዙ ነገር ፈርሷል። የጸሎት ቅጥር ፈርሷል። እግዚአብሔርን ቃል አንብቦ አጥንቶ የመታዘዝ ቅጥር ፈርሷል። የቅድስና ህይወት ቅጥር ፈርሷል። ብዙ ነገር ስለፈረሰ ነው ህዝቡ በስጋት በፍርሃት ውስጥ ያለው። በቤተ ክርስቲያን ውስጥ ብዙ ሰዎች መጸለይ አይፈልጉም። ብዙ ሰዎች የእግዚአብሔርን ቃል ማንበብ ማጥናት አይፈልጉም። ከዚህ የተነሳ ብዙ ሰዎች በፍርሃት በስጋት ተስፋ በመቁረጥ ውስጥ ነው ያሉት። እውነተኛ አገልጋዮች፣ እውነተኛ መሪዎች ልክ እንደ ነህምያ ከምቾታቸው ወጥተው ከድሎታቸው ወጥተው ከማረጋቸው ወጥተው ለራሳቸው ከመቆርቆር ይልቅ በጉስቁልና ውስጥ ላለው ቅጥሩ ለፈረሰለት ህዝብ ይጸልያሉ፣ ይጾማሉ። ወይም መጾም መጸለይ ይጠበቅባቸዋል፣ ይጠበቅብናል። እንደ ቃሉ ማንበብ መጸለይ፣ ቃሉን በማንበብ እንደ ቃሉ በእግዚአብሔር ፊት መጾም መጸለይ ያለብን ስለፈረሰው ቅጥር፣ ስለፈረሰው የጸሎት ቅጥር፣ ስለፈረሰው ለእግዚአብሔር ቃል ህዝቡ አለመታዘዝ ቅጥር፣ ስለፈረሰው የቅድስና ቅጥር፣ ስለፈረሰው አለመታዘዝ ቅጥር በእግዚአብሔር ፊት ወድቀን ልንጮህ፣ ልናለቅስ፣ ልንጸልይ፣ ልንጾም ይገባል። የህዝቡ ጉዳይ ግድ ሊለን ይገባል። እየመራን እያገለገል ነው ስላለው የህዝብ ጉስቁልና ግድ ሊለን ይገባል። ሐዋርያው ጳውሎስ በገላትያ ምዕራፍ 4 ቁጥር 19 ላይ በገላትያ ያሉ አማኞች ክርስቶስ በእነሱ ሕይወት እስኪገለጥ ድረስ ምጥ እንዴት እንደያዘው ክርስቶስ በእናንተ እስኪታይ ድረስ ምስሉ ባህሪው በእናንተ እስኪገለጥ ድረስ ምጥ ይዘኛል አለ።
ምን አይነት ጭንቅ እንደሆነበት ተመልከቱ። ህዝቡ በድካም ውስጥ ስለነበረ፣ የህዝቡ ቋንቋ ተደባልቆ ስለነበረ፣ ህዝቡ አፈግፍጎ ስለነበረ ምጥ ይዘኛል አለ። በምጥ ይጸልያል ማለት ነው ሰው። ስለማ ስለ ህዝቡ፣ ስለፈረሰው ቅጥር፣ ስለ ህዝቡ ጉስቁልና። በዚህም ዘመን ያለን መሪዎችና አገልጋዮች የህዝባችን ጉዳይ ግድ ይበለን። እግዚአብሔርን አጥብቀን እንፈልግ፣ ቅጥሩ እንዲሰራ እንጾም፣ እንጸልይ። ስንጸልይ እንደ እግዚአብሔር ቃል እንጸልይ። ስንጾም ስንጸልይ በንስሐ እንጸልይ። እኔም በድያለሁ እንበል። በሰዎች ላይ አንፍረድ። ፈራጅ መሪ ውጤት አያመጣም። ራሱን የሚያዋርድ መሪ ግን ሪቫይቫል ያመጣል፣ ታድሶን ያመጣል። ነህምያ ታድሶን አመጣ። ነህምያ ምዕራፍ 6 ቁጥር 15 ላይ የነ ጦቢያና የነ ሳንበላጥን ዛቻ ሁሉ አልፎ በ52 ቀን ውስጥ ቅጥሩ ተሰርቶ አለቀ። ህዝቡ ተሰብስቦ 4 ሰዓት ሙሉ በእግሩ ቆመ። የእግዚአብሔርን ቃል ለማንበብ ዕድል አገኘ። መንፈሳዊም ነገር ሁሉ ታደሰ፣ ቅጥሩ ተሰራ። በዚህም ዘመን የፈረሰውን ቅጥር እንስራ፣ ህዝቡን ወደ አምልኮ እንመልስ። ህዝቡ እግዚአብሔርን እንዲፈልግ፣ ህይወቱ እንዲታደስ እኛ መሪዎች በዚህ ጉዳይ ላይ ቀድመን ከፊቱ ይህን ስራ እንስራ። ለስሙ መታሰቢያ የሚሆን ነገር እግዚአብሔር በቤተክርስቲያን እንዲያደርግ፣ የእግዚአብሔርን ድንቅና ታምራት በቤተክርስቲያን ውስጥ እንድናይ፣ እግዚአብሔር ሲሰራ ጉልበቱ ኃይሉ ሲገለጥ ለማየት ይህንን እናደርግ። ለዛሬ እናልካልኩ ይበቃኛል። በሚቀጥለው በሌላ ርዕስ እንገናኝ። መልካም ሳምንት። ተባረኩ።